ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። አጠቃላይ ስለ አዲስ አበባ የወንዞች ልማት ስናጠና አዲስ አበባ ላይ 76 ወንዞች እንዳሉ ተረዳን ማለት ነው። እነዚህ 76ቶቹ ቀጥታ የከተማ ከየመጸዳጃ ቤቱ የሚወጣው ፍሳሽ የሚገባባቸው ሆነው ነው የተገኙት። እንደዛም ሆነው እናጽዳ፣ ወንዞቻችንን ከብክለት እንመልስ፣ እናድናቸው ሲባል ብዙም ግንዛቤ አልነበረም። አሁን ግን በዚህ በለውጡ ዘመን ክቡር ጠቅላይ ሚኒስትራችን ወንዞቻችንን እናጽዳ፣ ሸገርን እናስውብ በሚል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚለው ትልቅ ራዕይ ወንዞቹ እንዲለሙ ስራ ተጀምሮ ነበር 2012 ላይ ማለት ነው። ሲጀመር የተጀመረው በ2012 ዓመተ ምህረት በለውጡ ማግስት ማለት ነው። ክቡር ጠቅላይ ሚኒስትራችን ሸገርን ማስዋብ ይቻላል፣ ሸገርን እናስውብ በሚል ትልቅ ጥሪ አድርገው አዲስ አበባን እንደ ስሟ ውብ አበባ እናድርገው ከሚለው ትልቁ ራዕይ ጋራ በማያያዝ አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር አዲስ አበባን ለማስዋብ። የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በአገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ፣ ለመንን፣ ተለማመጥን፣ ደገፍን። በ2 ኪሎ ሜትር ላይ የተወሰኑ ስራዎች ጀምሩ። 2 ኪሎ ሜትሩን በአግባቡ ሳይሰራ 5 ዓመታትን አሳለፈን ማለት ነው። በኋላ ላይ ጉዳዩም በጣም ያናድር ስለነበር ለምን ራሳችን አንሰራው? በራስ አቅም በራስ እውቀት በከተማው ሀብት መስራት እኮ እንችላለን፣ እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። ከዚህ በስተቀኛችን በኩል አርቲፊሻል ሌክ አለ። ይሄ አርቲፊሻል ሌክ የጀልባ ጉዞ የሚደረግበት ነው። ወደ ታች ወደ ካራማራ በሚወርደው ሁለቱ ወንዞች የቀበናና የቀጨኔ ወንዝ የሚገናኙበት ቦታ ላይ ደግሞ ትልቅ ግድብ አለ። 14ኛው በዚህ ወንዝ ላይ የሚሰራው ትልቁ ግድብ እዚህ በጀርባችን ከደቡብ ሱዳን ኤምባሲ ወደ ታች ዝቅ ብሎ ባለ ቦታ ላይ እየተገነባ ነው ያለው። የቀጨኔንና የቀበናን ወንዞች የሚያገናኝ
ሁለቱን ካናል የሚያደርግ እንዲሁ በጀልባ ጉዞ የሚደረግበትና ለቱሪስት መዳረሻ የሚሆን ተጨማሪ ቦታ እንዲሁ በኋላ እየተገነባ ነው ያለው። በጀልባ አድርገው መዝናናት ይችላሉ። እዚህ መጥተው የሚያጡት አንዳች ነገር እንደሌለ ለማንሳት ነው። ዳሞች አሉት፣ ድልድዮች አሉት። እስኪ ወደዛ እንመልከት። እነኚህ ሆቴሎች፣ እነኚህ አፓርትመንቶች እንዴት አድርገው ወንዙ ሲሰራ በፍጥነት እያለቁ እንዳሉ ማየት እንችላለን። ለነሱም ቀን ይወጣላቸው። ልማቶቻችን የተያያዙ አንዱ ለሌላው ግብዓት እየሆነ ሀብት መፍጠር እንዲቻል። ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ችግር ልናወራው እንችላለን፣ ነገር ግን መፍትሄዎቹን በፍጥነት አድርገን ያመጣን ካልተጠቀምን በስተቀር ለውጥ አይመጣም። ብልጽግና ሊመጣ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ያንን ወደ ሀብት ቀይረን ከደህንነት በመውጣት ነው፣ ወደ ብልጽግና በመሸጋገር ነውና ያሉንን ሀብቶች ናቸው። ይሄንን ለማድረግ ደግሞ የኢትዮጵያውያን ጭንቅላቶች አይችልም። እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው የተነሳው። አርቲፊሻል ሌክ ነበረን ወይ ነው? አዲስ አበባ ላይ ወንዞች ነበሩን። ነገር ግን ደግሞ በጀልባ ሊኬድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩን። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢን ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባም አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው።